እንኳን ሞተ ነው ደስታ ይሄን ነው የሚመስለው። ቢፌ ተዘጋጅቶ ፉክክር ነው እነከለ ቤት ቢፍ አንዳንዱ እንደውም ኬተሪንግ ከሆነ ምግብ ዝግጅት ነው ተዘጋጅቶ የሚመጣው ቤትም ከማዘጋጀትም አልፎ ማለት ነው። የሀብታም ለቅሶና የድሃ ለቅሶ በዚህ መለየት ነው የተጀመረው። ከብድዓነትም አልፎ ይሄ የሌሎችን ሰዎችን ሱና ለተተቢዑና ሰነነ መን ካነ ቀብለኩም ሐዝወ القذة بالقذة حتى لو دخلوا جحر ضب لدخلتموه የሌሎችን ሱና እግር በእግር ትከታተላላችሁ፣ ስንዝር በስንዝር ትከታተላላችሁ። የወከለው ጉድጓድ በገቡ እንኳን ተከተላችሁ ትገባላችሁ ብሎ ረሱል ሰላም ያሉት ይሄ ነው እየሆነ ያለው። እንዴት ወዴት ይሄን ነው አዩ አልህባ ከየት ነው የመጣ ይሄ ጉዳይ? ዑለሞች ሐታ ሰዎች ምን ያክል ነው ተዘጋጅቶ ምግብ እንኳን ለነሱ ለሟች ቤተሰቦች የሚዘጋጀው? አንዳንዶች የውመን ወለይላ ነው ያሉት፣ አንድ ቀን አንድ ሌሊት፣ ትንሽ ያሰፉት 3 ቀን ከዛ በላይ የለም። ሰውየውም በሰማህ ሰዓት ባገኘው ሰዓት الله صبر نسته إن لله ما أعطى وله ما أخذ وكل شيء عنده بأجل مسمى سجم الله نشم الله صبر أدرك بلو سو يوم ما أسنانات بيتن يوم ساعت باقن يوم ساعت يتشالات እንደዛድ እንኳን ወይ ቤትም አድርጎ መቀመጡ حرام ነው አይደለም መክሩህ ነው የተጠላ ነው በጣም ከልክ ያለፈ ስለሆነ በአሁን ሰዓት ላይ ይቻላል እንኳን ቢባል ምናልባት ሰዎች አንድ ቦታ ላይ በተለያየ ቦታ ላይ ቢቀመጡ ታዚያ ለሚደርስ ሰው አዛም ይሁን ከሆነ ችግር የሚፈጥር ከሆነ በተወሰነ ደረጃ ይቻላል። ነገር ግን እዛ ተሰብስቦ የሚወራው ወሬ አንዳንድ ቦታማ እዛ ተሰብስቦ ጫት ነው የሚቃመው። የሐሜቱ ብዛት፣ የሳቁ የቀልቡ የፌሽታው ብዛት ለቅሶ ቤት አይመስልም ቤቱ። አላህ አይዘከርበትም። ነብዩ አለይሂ ሰላቱ ወሰላም ላይ ሰላት አይወርድም። አንዳንዶቹ አልፎም ደግሞ በመሽሩዕ ያልሆነ ቢድዓ ተሰብስቦ ቁርአን ናም መቅራት ይበቃል ይደርሰዋልም። እየሆነ ባለው አቋም ግን ተገቢ ነገር አይደለም። ማንም ይቀራለት ነው። በዛ አይነት ሐለት የሚደረጉ አዳብ ታዚያ ያን እስላም እኮ ውስጥ እያንዳንዱ ነገር በዘፈቀደ አይደረግም። ሰርግም በዘፈቀደ አይደረግም። ለቅሶም በዘፈቀደ በራሳችን በባህል ብቻ የምናደርገው ጉዳይ አይደለም። ናም ይህ ነገር ባህላዊ ገጽታ አለው፣ ባህላዊ ጎን አለው። በሸሪዓ ደግሞ መታጀብና መገራት መቻል ያለባቸው ደግሞ በርካታ ጉዳዮች አሉ ማለት ነው። ሟች ከቤት ሲወጣ ሴቶች የሚጮሁት ጩኸት፣ የሚፈርጡት መፍረጥ፣ መሬት ላይ ሚንከባለሉት፣ አንዳንዱ ዘመድም ሆኖ አይደለም እንደው አለቀሰች እንደው በቃ የሆነ ሪያ ጉራ በሚመስል መልኩ የሚደረጉ ነገሮች አሉ። የተገቢ ነገር አይደለም። ለሟች አይጠቅሙም፣ ይጎዳዋል እንጂ በተቻለ መጠን ለሟች የሚጠቅም ነገር ምንድነው? ሰብር ማድረግ፣ ለሱ ዱዓ ማድረግ፣ በሰዓት እንዲከፈን እንድታጠብ እንዲከፈን እንዲሰገድበት በጊዜ ወደ ቀብር እንዲሸኝ ሰላቱል ጀናዛ ተሰግዶበት በጊዜ እንዲሸኝ ማድረግ፣ ዱዓ ማድረግ። እዛ በለቅሶ ቤት የሚበላው ምግብ አንዳንድ ጊዜ የቲሞች ሐቅ ጭምር ነው ያለበት። ለአቅመ አዳም ያልደረሱ ሕፃናት ገና ተሪካው ሰውየው ትቶ የሄደው ነገር ባልተከፋፈለበት ሁኔታ ከዛ ቤት መብላት ይዞ መምጣት እንጂ ከዛ ቤት መብላት حرام የሚሆንበትም ጭምር ተጨባጭ ነው ያለው ማለት ነው። ሟች በተለይ አባት ከሆነ እናት ከሆነች ወራሽ ሕፃናት የቲሞች ያሉ ፈቃዳቸው ለመጠየቅ እንኳን ለዛ እድሜ ያልደረሱ ባሉበት ሁኔታ ጭምር እንደዚህ አይነት ጥፋቶች ናቸው ለቅሶ ቤታችን ላይ እየተፈጸሙ ያሉት። አንዳንዱማ በጣም ከመውረዱ የተነሳ ቁማር መጫወቻ ቦታም ካርታ መጫወቻ ቦታም ጭምር ነው ያለው። ሰው ስራ ፈቶ እዛ የሚቀመጥበት፣ ስራ ፈቶ እግር ዘርግቶ ለቅሶ መቀመጥ የለም። ሰዎቹ ሐዘን የገባባቸው ሰዎች ሊቀመጡ ይችላሉ፣ ቅድም ባልነው መስፈርት ማለት ነው። ሌላው ሰው ግን መጥቶ አሰብሮ መሄድ ነው። እዛ ቁጭ ብሎ ወሬ ማውራት፣ እዛ ቁጭ ብሎ ሌላ ስራን ትቶ 3 ቀን 4 ቀን አብሮ እዛ ተጎልቶ መቀመጥ፣ ይሄ ነገር በሸሪዓ የሌለው ጉዳይ ነው። አየሁ ለህባ አንዳንድ ጊዜ ከሱና እየራቀን ከዲናችን እየራቀን ስንሄድ የሌሎች ሰዎች መንገድን እንደራሳችን አድርገን የምንይዝበትን ተጨባጭ ጭምር ስላለ ማለት ነው።
ረሱል ዓለይሂ ሰላቱ ወሰላም ሞተዋል። ከሳቸው ሙሲባ በላይ በኡማው ላይ ደረሰ ለቅሶ ሐዘን የለም። እና አቡበክር አልፏል። ድንኳን ተክሎ እግር ዘርግቶ ቀናት ተቀመጡ የሚል አንድም ደሊል የለም። እኛ ደግሞ መንገዳችን የነሱ መንገድ ነው። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰነቱን ሊመን ካነ የርጁ ላህ ወልየውመል አኺረ ወዘከረ ላህ ከሲራ። بارك الله لي ولكم في القرآن العظيم ونفعنا بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله العظيم لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله رب العالمين، وصلي وسلم على أشرف الأنبياء والمرسلين سيدنا حبيبنا محمد وعلى آله وصحبه أجمعين. أحبتي في الله، أمّاو كم يستساسروا عندنتون كم يجلسوا نجارو تشست بلستاو جزي أبرو مهون بعزنو جزيم أبرو مهوننا بتساسات من قد ያነሳነውን ጉዳይ ልንረዳው አይገባም። እጅግ በጣም አስፈላጊ ነው። ሰውየውን ሄዶ ማጽናናት፣ ታዚያ መድረስ፣ እንዲሰብሩ ማድረግ። ነብዩ አለይሂ ሰላቱ ሰላም እንዳልኳችሁ ሰለማ ቤት ሄዶ አጽናንቷታል። የልጃቸው ልጅ ስትሞትም ቤቷ ድረስ ሄዶ አጽናንቷታል። ቅድም ያልኳችሁን ሰሃቢም ልጅ ስሞትበትም እንዲሁ አጽናንቶታል ረሱል አለይሂ ሰላቱ ወሰላም። ነገር ግን በሸሪዓ ድንበር ውስጥ መሆን መቻል አለበት ነው። ሐዘን ነው፣ ለቅሶ ነው የገባው፣ ሰርግ አይደለም። ሰርጋችንም ቢሆን በልኩ በአዳቡ ነው መሆን ያለበት። ሰዎች ሲያደርጉ ያየን ሁሉ ኮፒ ማድረግ የለብንም። በሟች ቤተሰቦች ላይ እየሄድን ሸክም መሆን የለብንም። ሌላ ወጪ፣ ሌላ ተዓብ፣ ሌላ ዕዳ ውስጥ ሰዎቹ እንዲገቡ መደረግ የለበትም። ይህ የፉክክር ቦታም አይደለም። ነከሌ ቤት ከሌ ስሞት ለቅሷቸው እንዲህ ነው የተደረገው ተብሎ ተገቢ ነገር አይደለም። ይሄ ሞት ነው። ይሄ ጉዳይ መፎካከር ካለብን ይህ የሞተው ሰው ወደ አኺራ ሄደዋል። ምን ይዞ ነው የሄደው? እኔስ ምን ይዤ ነው የምሄደው? ምን ተዘጋጅቻለሁ? ምን ተዘጋጅተናል? መሆን ያለበት ይሄ ጉዳይ ነው። በዚህ ጉዳይ ላይ በጣም ጫፍም ለጥጠንም ድንበር ልንወጣም አይገባም። አንዳንዶቹም ከቀበርን በኋላ ለቅሶ የሚባል ነገር የለም አንመቀበጥ የለብንም ሰውየውን ብሎም አንዳንድ ዘዋሂር ንሱስ ነሶችን ሊትራሊ ይዞ ይሄን ቢድዓ ነው ብሎ የሚያወግዙ ሰዎችም አሉ። ያም ተገቢ አይደለም። አስለ ይሄ ጉዳይ የሆነ ፓርቱ ቅድም እንዳልኳችሁ ዓዳ ካልቸር ባህል ያለበት ጉዳይ አለው። ሸሪዓ መጥቶ ገራው ማለት መስመር አስያዘው። ስለዚህ ከሸሪዓ ሁዱድ እስካልወጣ ድረስ ለጥጦ አንዳንድ አካባቢ ላይ በዚህ ጉዳይ ሰው ውስጥ ከመቆራረጥ አንደኛው ላይ እስካለ መስገድ ትልቅ ቢድዓ እንደተፈጠረ ማድረጎ ሰዎችን የማውገዝም አለ። ይሄም በጣም ጫፍ ይወጣ ነው። ቅድም እንዳልነው በዚህኛው ሳይድም ለቅሶ በሚል ስም ተሰብስቦ ቢፊ አዘጋጅቶ የፉክክር ሜዳ ሊሆንም አይገባም። በቅጡ በልኩ በሚዛኑ ወሰጥ በሆነ መልኩ ነው መያዝ ያለበት ማለት ነው። ወከዛሊከ ጀዐልናኩም ኡመተን ወሰጠን ነው አላህ ሱብሓነሁ ወተዓላ ነው። ወሰጥ ማዕከለኛ አቋም አራማጆች ናችሁ ብሎናል አላህ ሱብሓነሁ ወተዓላ። ኢዘን አሕበቲ ፊላህ ቁል ኢነ ሰላቲ ወኑሱኪ ወመሕያየ
ወመማቲ ሊላሂ ረቢል ዓለሚን። ህይወታችንም ስንኖርም ለአላህ መሆን አለበት፣ ስንሞትም በአላህ መንገድ መሆን መቻል አለበት። ሞታችንም ህይወታችንም በእስላም ሰርክል ውስጥ በእስላም ምህዋር ውስጥ ነው መሆን ያለበት ማለት ነው። ከዛ የወጣ እንደሆነ አያምርም። ከዛ የወጣ እንደሆነ ክሳራ ነው ያለው በዱንያም በአኺራም ማለት ነው። ለስሜት ልተውም አይገባም፣ ለዘልማድም ልተው አይገባም፣ ለባህል ለካልቸርም ልተው አይገባም። የሚጠቅሙ ነገሮች ከነዚህ ይወሰዳሉ። ከእስላም ተቃራኒ የሆኑ ከእስላም መሮች ህግጋቶች